እታያለሁ አንተ ጋር ገብቻለሁ አያለው አይኔ ቅድም በእውነት ቅድም አላየሁም እኔ ጋር ወይ መጣ ምን አላውቅም አንተ ጋር አንበሳ ከወረደ ሳታሸንፈኝ አንዱን አንበሳ አይቼ የፈለከውን ቅጣይ ትዘምራለህ እግዚአብሔርን ትዘምራለህ የፈለከው ጌታን በል ጌታ ምስክር የፈለከው ሁላችሁ ሀብትሽ የፈለከው ያየው አይደለም ፓስተርዬ ምንም ችግር የለውም እኛ ስለዳንን ያየነውን አይተናል ችግር የለውም አንተም እስከምድን ነው አሁን ግን በደንብ አድርገህ ተከታተል ከዛ በኋላ እግዚአብሔርን ትዘምራለህ ያየው ነው አዎ የእመቤታችን ዝማሬ አቤት ዛሬ እንዴ ይታያል ፓስተርዬ ምን እግዚአብሔርን ስነስርዓት ጌታ ምስክሬ ብለሃል ብያለሁ እኮ አልካድኩም እኮ ጌታ ምስክሬ ብለሃል ስነ ስርዓት ያዝ ያየው ነው ይታል ስልኩን እሱ ጋር አድርገው እሺ ስልኩን እሱ ጋር አድርገው ቆይ አዙረው ወደኔ የራስህ ቤት እኮ ነው እያየ ያለው እኮ አይደለም እሺ ስልክህን እንዳታነሳው እዚሁ ጋር እንዳለቀጥሉ ፕሊዝ ስልክህን እንዳታነሳ ፓስተር አላነሳም እሺ ተከታተሉ ሀብትሽ እንዴት ውርደት በዘራቸው ኧረ ዛሬ ቀን ጉድ ፈላ ዘንድሮ እግዚአብሔርን ከዚህ በኋላ ማፋፈር አይቻልም ይሄው ከዚህ በኋላ ታያለ ይሄው ያንተ ጋር ነኝ ጋይስ ቶሎ በሉ ሀብትሽ ፓስተር እጄን እንዳታንቀሳቀስ እዛው ይሄው ተወዳጆች አንድ ጋላክሲ በቂ ነው ቶሎ በሉ ጋይስ ወይኔ ቆይ ደከም ቆይ እኔ እኮ አልክድም እኮ ቆይ እሺ ቆይ አርፈ ኮፍያ አንተ ከናነብ ፓስተር በእናትህ ዝም በልና ተመልከት ዝም በልና አሁን ስልኩን ከሱ ጋር እንዳታንቀሳቅሰው ወይኔ ጉዴ ሀብትሽ እንዳልክ ልትሞት ነው ሌላ ሰው የለም ፓስተር ድመት ናት እኮ በል ጌታ ምስክሬ ብላል እኔ አልሰማህም አላደምጥህም ለአንተ ሲባል ከዚህ በኋላ የሚከሽፍ ሌላ ጊፍት የለም የቀድሙንም እንደው ድንገት አላየውም በሚል ነው እግዚአብሔርን አሁን ስነ ስርዓትን ይዘህ ተዘምራለህ ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ ይሄ ትንሹ እኮ ነው ታዲያ ትልቁ አንበሳ ነው እንዴ ይሄ ትልቁ ነው ፓስተር አትረብሽ ቦታን አላቅም ከሆነ እሺ በቃ ልክ ነው እግዚአብሔርን እንዴ የምን እንትማ እኔ ግን ድመት ነው ያለው የሆነች ቢጫና ነጭ ፓስተር እሺ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ዘምርልን እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም አንተ የምትወደውን አንድ ዝማሬ ዘምርልን አይዞ ፓስተር አይዞ ግን እኮ ድመት ነው ያየሁት እውነቱ አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል አሁን ወደ ዝማሬው ዘምርልን ፕሊስ ድመት ነው ግን እኔ ያየሁት እኮ ዘምርልን ፓስተር ዘምርልን ቤተሰቦቻችን እናክብራቸው ፕሊስ ዘምርልን ፓስተር ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ ለምን ተኩላ አይሆንም ድኩላም ይሁን ተኩላ ፓስተር ዘምር ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ ኦኬ ዘምርልን ፓስተር
እሺ ዋው ይከብዳል። እውነት ነው። ፕሊስ ዘምርልን። እሺ አንተ ጋር ስንት ሰው አለ? 800 ሰው። 1000 ሰው ይግባ። ገብቷል። ዘምርልን። ሰዓቱን የዘመርኩ ምን እንደሚመጣ አልጨምርሃለሁ። ምን እንደሚመጣ ዘምርልን። እኔ እየዘመርኩ አንበሳ ከወረደ ሚባል አሁን የለም። በመጀመሪያ ዘምር። አሁን እንደዚህ የሚባል የለም። አሁን መዘመር ብቻ ነው። በቃ ተሸንፋል። ዘምር በመጀመሪያ እኮ ገባኝ። እየዘመርኩ እያለ ሌላ እኮ ድል ስጥ ብዬ እኮ ነው። አልፈልግም። እኔ ጋር ስለሚወርድ ነው አንበሳ። አይወርድም። አንድ ቻንስ ልስጥህ። አንድ ድል እናድርግ። ትዘምራለህ። ሌላ ልዘምር እኮ ነው። አይደለም ልዘምር እኮ ነው። እኔ ጋር እየዘመርኩ እኔ ጋር አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር። እሺ አሁን ዘምር። ትደግማለህ። መድገሙን ዘምር። ዲል ነው። ጀምራው። በቃ ቀጥል። እኔ በዚህ ያለው ስክሪንሻት አደርጋለሁ። ቀጥል። ለምን አቆምክ እንዳትለኝ። ዲል ነው። ኦልሬዲ ዘምራው። እሺ ዘምር። ከዛ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር ስለ መድኃኒዓለም ፓስተር። እሺ እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታደርጉኛላችሁ። አንዴ ታደርጉኛላችሁ። ማንም ሰው እንዳይሰጠው። ዘምር ፓስተር። እንትና አስተካክል። አንተ ጋር የሆነ ነገር መጥቷል። እኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ፣ ሪካርድ ምናምን እንደዚህ አድርጋ አታሳይ። ኦኬ ልበለው አልኩት። ዲስኮኔክት ይለኛል። አይልህም። ጌታን አለኝ። ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው። ካንስል አልኩት። በቃ ይበቃል። ላይሰንስ ስታወጡ ምንድን ነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። ፓስተር ይሻርፋሉ። ዘመረልን። እኔ ጋር ተዘጋጁ ሀያላን። እኔ እንዳቋርጥ ታደርጉኛላችሁ። ዘምር ፕሊስ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም? እኛስ እንዳንጠቆር ጽሁፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድን በቁም ነገር ምንድን ነው የሚለው ሻርፕ ላይ ያለው ጽሁፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። ቡርቴ ኢንዶሚኒ ነው የሚሰራል ጠዋት ጠዋት ፓስተር።
እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር። ምክንያቱም እንዳንተ ከባድ የሆነ ፊልም ያለን። በነገራችን ላይ እኛ ኦርቶዶክሳውያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ እግዚአብሔር መልካም ፈቃድ ፓስተር አንተ ጋር ስንት ሰው እንደሚገኝ ባናቅም እኛ ጋር ግን ከ100,000 ሰው በላይ ኤክስፔክት ይደረጋል እና ባላገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። ይናታቀም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። አይተዋል ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ፣ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሏል አለ። ታዲያ እኛ ቸርች አይደለም ይኸውልህ። አሁን እኮ የእናንተ አንዱ ቢል ጥሩ ነው ፕሮፌት እንዳንተ ጸጉሩ ለስለስ ያለ ሰው። እኔ የገረመኝ የእግዚአብሔር የመልሱ ፍጥነት። እዲ 120 ቢሊዮን በስመ አብ። ቦሌ መድኃኒዓለም እኮ አልፈጀም እኮ። በጣም የሚገርም ነገር ፓስተር አይደለ? በጣም ይኸውልህ ቁም ነገር ድንገር ወንድማችን እንዲያቆም ፈለገ። እንዲሁም አንተ ጋር የሚያሉ እዚህ ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ የምሰራው አዳምጣ፣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነብይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት፣ ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠርነው እኮ ገና አሁን ነው። ስለዚህ ለምንድን ነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ። ንግድ አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ነው እንዴ? የንግድ ፈቃድ እኮ አይደለም፣ ላይሰንስ ነው። ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንዲሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን ህገ መንግስትን አክብራ ነው የምትሰራው። ኧረ ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ፈቃድ አውጣም ላይሰንስ የለንም። አይ አጣራ። ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለ፣ ችግር የለም ጠይቅ እና ጠይቅ። ዞሮ ዞሮ የለም እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረት ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉ እና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምድረው ብትል ኤኒቲንግ ኤኒታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት 4 ዓመት ገና የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና
ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው። እኔ ማንም አጠፋላ አይደለም በኢትዮጵያ እኔ ማንም አጠፋላልኩኝ። ቆይ አይደለም እኮ ለዛ ነው እንትኑ ነው መውሰድ ያለብህ። እኔ ማንም አጠፋላልኩኝ። እኔ ተወክላለህ አላልኩም። 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ? አሁን እኔ ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት። እኛ ጋር አሁን ለምሳሌ ስንት ደርስ ፓስተር እኛ ጋር አይደለም። ተስፋ ቁረጥ እኛ ጋር ወደ ኋላ ራቅ በል እናውራኝ እስቲ። በጣም ተጠጋህ ወደዚህ ትንሽ ወደ ኋላ ራቅ በል እስቲ ፓስተር። ትንሽ ወደ ኋላ ሩቅ ነኝ እኮ ያለሁት። ሩቅ አይደለም፣ በጣም ተጠግተሃል። በጣም ቀርበህ ነው የምታወራው ፓስተር። እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ እንደሱ ጎሽ ቃል ቤት ያሰማልን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ፣ ሁሉም ሳይሆን አብዛኞቹ ቁጥር ላይ ማተር ያደርጋሉ። 30 ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርሶ ደግሞ ምን አሉ? 42 ሚሊዮን ገባን። ኦርቶዶክሳውያን ለኦርቶዶክስ ለሆኑ ሰዎች እንዲህ ባትሏቸው ለምን መሰለ ፓስተር? ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘወይ ምንም አይነት ችግር የለብንም እኛ የቁጥር ችግር የለብንም። እነ ፓስተር ቆይ ልጨርስ። እነ ፓስተር ሶፊ 30 ሚሊዮን ገቡ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። ኧረ በኢየሱስ ምን አይነት አገላለጽ ነው አንተ! እና ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ። አሁን ያንን ሰውዬ ሜንሽን ያደረጉት ለምንድን ነው? ሄዶ ለቸርች መስሪያ ኢማጂን ለቸርች መስሪያ 120 ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው እንዴ! የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሎ አልተባለ እኮ። ኧረ ጌታ ኢየሱስ። ኤኒያው ፓስተር ችግር የለም ቁጥሩ ይደዝማተር አያሳስብም። እኛ 42 ሚሊዮን ገባ ማለት ላይቭ ላይ ግን 100 ሺህ ሰው ይገኛል እኛ ጋር አለቀ። ጁን 14 ላይቭ ላይ 100 ሺህ ሰው ይገኛል። እኔ ቤት ስንት ሰው እንደሚገኝ ዝም ብለህ ሰው ምናልባት ልንገርህ የጌሙ ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው የሚባል ነገር የለም። በነጥባችን ነው የምንጫወተው። በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥረሃለሁ። እኛ ይመለከታል። እኛ ደግሞ ስራቸውን አንንቅም የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑት ወንድሞቻችን የሚሰጡትን ፍቅር እኛ አንንቅም። በምንም አይነት መልኩ የሚመጡትን ሁሉ ተነግረንጫወተው በነጥባችን አይስቱ ፍቅር አይቆጠርም ነው ያልኩህ። አይቆጠርም። ነጥባችን ነው የሚቆጠረው አይደል? አንበሳ ነው የምንቆጥረው። በቃ በዚህ ዲላስ የምትታዘቡ ሰዎች አላችሁ። በዚህ ፍርሃትህ ከአሁኑ አንቀጠቀጠ እንደዚህ አርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ ነው የምንቆጥረው። በቃ አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳ አንተን ቤት ስቆጥር አልቀመጥም። ነጥባችንን ያስቀምጥልናል። ይኸው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔም በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብን ያለው ቤት ሶስት ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተርዬ የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አይደለም። እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ አንተ ጋር አዳምጥ። እኔ ጋር 10 አንበሳ ከወረደ ኖ አንተ ሰብስበህ መተህ ይኸውልህ። እኔ ገባኛ። ለምን ከጓደኞች ቆይ ምን ይላል? ምን ይላል? አሃዱ ባንክ
አመሰግናለሁ። መቀጠል ይችላል። አስብም ፓስተርዬ ቴንክ ዩ። ምንድነው ኢንተራፕት የምታደርገኝ? አሁን በዚህ ሰዓት ኦርደር ያደርጋሉ እንዳክቸው ሃይሜ በዳዲው ማይ ምን ልበላው? ምን አገባኝ? ፖለቲካ አገባም። ሁሉም አንዳንድ ነው። ምን አልኩኝ? እኔ አንዳንድ ነው ተናገርኩ። በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች እኮ የወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ተቀርጸናት ናቸው። ከእነሱ ጋር ነው አንተ ብረት የምታረገው። ከወንጌል አማኞች ጋር ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ብረት ታረጋለህ። ፓስተር ከወንጌል አማኞች ከመካነ ኢየሱስ ጋር ብረት ታረጋለህ። ከወንጌል አማኞች ጋር ነኝ ብረት። የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ብረት የማደርገው። ከወንጌል አማኞች ጋር ነው። በቃ ተስፋ ቁረጥ። ፓስተር እግዚአብሔር ካንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይ ዶንት ኖ እኔ አሁን ልዩነት እንዳይፈጠር ብዬ ነው። አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም ክርስቶስ ወይኔ አሁን ያልኩት ሌላ እኮ ነው። አያገባም መሰረተ ክርስቶስ ቃለ ሕይወት አያገባም። በቃ ምንም ነገር አያገባም። በቃ እንደዚህ ነን። አንድ ላይ ነው። ውጣልኝ እንደው ደግሞ ጫይ ነው። ጌታዬ Ay, pasa. አንድን አለ እግዚአብሔርን አመመኝ። እሺ ሰላም ሙርሲ እንደምን አለ? እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን።
ለሆነ ጉዳይ ፈልገኸኝ ነበር መሰለኝ። አይ ፈልጋ ገባ ነው ያሉኝ። አይ የኛ ሰው በጣም እኮ አስቸጋሪ እኮ ነው። ምን እንደሆነ መሰለ አንተ ጋር ይመጡና ከስር ፈለገ ይፈልጋል ይለዋል። ከዛ እዚህ ደግሞ ሙርሲ ይፈልጋል ይላሉ። ጥያቄ አለኝ። ጥያቄ ይቅርታ፣ እሺ ስም ፈለገ ነው በኋላቀ ስም ፈለገ ነው። አይ ሶፊ ፈለገ ነኝ ሰላም ነው። ምን አለ? ሶፊ ፈለገ ነኝ አለኝ። ለዛ ግራ አጋብቶኝ ወይ ደግሞ ከስር ጽፉልኝ መሆን ይፈልጋል ማለት ነው። ተው ችግር የለውም። አይ እኔ አጋጣሚ ጌም ቁጭ ብያለ ጌም ላክ እኔ ልከኝ ነው ከሁለት አንዳች ምስል አልገባኝ ነበር። ገባው ሰላም አለኝ። ሰላም አልኩት። እሺ ባህል ያምራል አለኝ። አመሰግናለሁ አልኩት። ያለባበሴ ባህል ነው የኔ ባህል ነው ግልጽ ነው። እና ሰላም አለ። ከዛ በኋላ ጌም አስጀመረ። እሺ ጌም ይጫወት። ከዛ በኋላ ከስር ፈለገ ተጽዕኖ ፈጣሪ መሰለኝ። ከዛ በኋላ ይሄ ነገር ምን ነገር ነው አልገባኝም አልኩት። ፈለገ ተጽዕኖ ፈጣሪ ስለው ፈለገ ማለት እኔ ነኝ። ፈለገ ማለት እንደዚህ ነው እንደዚህ ነው ብሎ አስረዳ ነው። እንደሽ ሲቀበል ከስር ደግሞ የሚጽፉት ሌላ ወሬ ነበረ። ፈለገ እሱ አይደለም ፈለገ ተጽዕኖ ፈጣሪ ነው ምናምን ሲሉኝ አይ እንደዚህ ነው። ከዛ በኋላ አጋጣሚ ያወራ እነጥቃለሁ አለኝ። ጥያቄው ልጀምርልህ። ወደ ጥያቄ ልግባ። ምን አይነት አልገባኝም። የፓስተር ሶፎንያስ ጥያቄ ነው ወይስ አንተ በይት? አይ ማወቅ ስለምፈልግ ነው። ማለት ትንሽ ያወራል። ይቅርታ። እሺ እና ያወራን ጥያቄ መጠየቅ ጀመር እሱ ነው። ከዛ በኋላ ጥያቄ ጠየቀኝና እኔ እነጥቃለሁ አለኝ። ከዛ መነጠቅ ምንድን ነው አልገባኝም። እሱን ብትነግረኝ ደስ ይለኛል። ስለ ክርስትና ጎበዝ እሱ ያውቃል ተብዬ ነው። ብዙም አናውቅም። እኛ ያለንበት ቦታ ትንሽ ከፍ አይደለም። ጥሩ ነው። ምን አለ መሰለህ ሙርሲ ይመስለኛል የኦርቶዶክስ እምነት ተከታይ ነው አይደል? መልካም። ምንድነው የቀረበ ሁሉ ነገር አይበላም። ሰው በተፈጥሮ መርጦ ተመጋቢ ነው። ለምሳሌ ፓስተር ሶፊ እሰወራለሁ ስላለ መሰወር ምንድነው ብሎ ፈለገ አትናቴዎስ መጠየቅ የለብህ። ይሄ ማለት ሁላችንም የግድ የተለያዩ መጽሐፍቶችን ማገላበጥ አይጠበቅም። አንዳንድ የሚሆነውና ማይሆነው ይታወቃል። እና አንዳንድ ጊዜ ሰዎች ከየራሳቸው ምልከታ የተለያዩ ነገሮችን ይናገራሉ። ያሉት ነገር የማይመስል ነገር መስሎ እስከታየ ድረስ ስቆ ከማለፍ ውጭ እኛ ምንም ማድረግ የምንችለው ነገር የለም። ለምሳሌ አንዳንድ ሰዎች በቤታቸው ተቀምጠው ጨረቃን ረግጠው ፀሐይ ላይ ተንሳፈው የሚመለሱ ሰዎች አሉ። እና በአጭሩ ለእንደዚህ አይነት ነገር ምንድነው መሰለ ምላሹ የሚሆነው ህልምን ሰው ማለም ይችላል፣ መመኘት ይችላል፣ መቃዠት ይችላል። ማረጉ ላይ ግን አይችልም። እና ፈለገ አትናቴዎስን መጠየቅ የለብህም ሙርሲ። ለምንድን ፓስተር ሶፊ መነጠቅ ከቻለ ለአንተ ተነጥቆ ማሳየት አለበት። መስተውር ከቻለ ለአንተ ተሰውሮ ማሳየት አለበት። ማጂሽያን ከሆነ የሆነ ማጂክ ሰርቶ ማሳየት አለበት። ያ ምናልባት እሱ ብሔራዊ ቲያትር ምናምን የለመደው ሲስተም ሊሆን ይችላል። በቤተክርስቲያን ትምህርት ግን እንዲህ አይነት ነገር አለ ብሎ በመጽሐፍ ቅዱስ የማስረጃ ያነሳለ ሀሳብ ካለ ግን ያ ለእኛ የመወያ ይሆነናል ማለት ነው። እዚህ መጽሐፍ ቅዱስ ክፍል ላይ እንደዚህ የሚል ነገር አለ፣ ሰው ምንድነው እንዲህ ማለት ነው የሚሉትን ነገሮች ለማወቅ ይጠቅማል። እና አንተም ባልሆኑ ነገሮች ጊዜ ባታባክን መልካም ነው ባይነኝ። እንደኔ እንደ እድሜያችንም አሁን ሙርሲ ለምሳሌ አንተም ትልቅ ሰው ነህ፣ እኛም ትልልቅ ሰዎች ነን። እንደ እድሜያችን ለምሳሌ ለእኛ እውነት መመለስ ያለባቸው ብዙ ጥያቄዎች አሉ። ለምሳሌ ለሙርሲ ኦርቶዶክሳዊ ቢሆንም ኦርቶዶክስ ቤተክርስቲያንን ግን እንደ ሌሎች ወንድሞቹ ጠንቅቆ ላይ ያውቃት ይችላል። ስለዚህ በደንብ ቀረብ ብሎ ቢማር ቢወይ መልካም ነው። እና ደግሞ ፕላስ ለሌሎች እህቶች ወንድሞች የምመክረው ሙርሲ እዚህ አጋጣሚ ይቅርታ በጣም ስለፈጠንኩኝ፣ እሺ ልወጣ የነበረበት ፓርት ላይ ስለመጣ ነው። በዚህ አጋጣሚ ሁላችሁም እዚህ ውስጥ ያላችሁ እህቶች ወንድሞች እንደ ሙርሲ ተወዳጅ ወንድም እና ሌሎችም የምትመጡ እህቶቻችን አንዳንድ ነገሮችን ውስጣችሁ መማር ሲፈልግ የግድ ሶሻል ሚዲያ ላይ መሆን የለበት። መቼም እኛ ኦርቶዶክሳውያን አይደለም፣ ሁሉ ነገራችን ይለያል ከሌሎቹ። ሁሉን ነገር ወቁልኝ አንልም።
እንደው አለለ ለምሳሌ ፈለጋት ናቸው ንስሐ ሲገባ ላይፍ ከፍቶ ንስሐ አባቱን እዚህ ጋር አስቀምጦ ምናምን ድራማ መስራት አይጠበቅበትም። ሁላችንም ስንማር በውስጥ ብንማር ሙርሲ ተወዳጅ ወንድማችን ለአንተም የበለጠ ቤተክርስቲያን እንድታቃት አሁን የዛን ሰዓት ለምሳሌ አንድ ሰው መጥቶ ለምሳሌ አንተ ያልተረዳኸውን ነገር ግራ ሊያጋባ ሲሞክር በቻልከው አቅም ለመከላከል ሞክራል። የበለጠ ደግሞ ሙርሲ ቤተክርስቲያኑን ሲያቃት ቤተክርስቲያኑን ሲረዳት ደግሞ የበለጠ ዲፌንድ ያደርጋታልና በውስጥ መስመር መልእክት አስቀምጥልን። ተመስገንን ፎሎ አድርገው እኔንም ፎሎ አድርገኝ። ከዚህ በፊት ይመስለኛል እነ መዝሙር ያሬድን ማውርታቸዋል። እነሱም በጣም ጎበዝ የቤተክርስቲያን አገልጋዮች ናቸው። በደንብ አውራን። አንተ ማወቅ የምትፈልገውን የቤተክርስቲያን ትምህርት በአጠቃላይ በደንብ አድርገን እናስተምርሃለን፣ እናስረዳሃለን። እሺ ምንም እንዳታስብ። እሺ ሙርሲ እና ደግሞ እንግዲህ እግዚአብሔር ከፈቀደ እናንተ ጋር ስንመጣ ደግሞ በደንብ ጥሩ አቀባበል ታደርግልናለህ። የአቡነ ፊልጶስ ሀገረ ስብከት ነው አይደለ? የእናንተ ሀገረ ስብከት አቡነ ፊልጶስ በጣም ጎበዝ ድንቅ አባት ናቸው። በረከታቸው ይደረብን። በጣም ይገርምህ እኛ ደግሞ ቅድስት ሥላሴ ዩኒቨርሲቲ ስንማር የእኛም ዩኒቨርሲቲ ደግሞ ዋና ዲንና ፕሬዚደንት እሳቸው ናቸው እና አንድ ቀን መምጣታችን አይቀርም። ሙርሲ እንገናኛለን። በውስጥ መስመር ግን እንዳትረሳ መልእክት አስቀምጠልኝ። እሺ እሺ የኔ አባት እግዚአብሔር ያክብርልኝ። እሺ መልካም። በዚህ አጋጣሚ አሁንም ማስተላለፍ ፈልገው አንድ መልእክት አለ። የመጨረሻ ፕሊዝ ስወዳችሁ አዳምጡ። እንደ እግዚአብሔር መልካም ፈቃድ ተወዳጆች እንግዲህ አሁን በሚመጣው የፊታችን ነሐሴ 23 ወደ ብፁዕ አባታችን አቡነ ይስሐቅ ጋር እንግዲህ እንጓዛለን። ሁላችሁም እንደምታውቁት ከዚህ ቀደም ይህን ፎቶ በተደጋጋሚ አይታችኋል። በወላይታ ሀገረ ስብከት ለአብነት ትምህርት ቤት ተማሪዎች እዚሁ ቲክታክ ፕላትፎርም ላይ ያሰባሰብነውን 200,000 ብር ለብፁዕ አባታችን አቡነ ይስሐቅ እንግዲህ ስናስረክብ የሚያሳይ ፒክቸር ነው እና እንደ እግዚአብሔር መልካም ፈቃድ እዛ ቦታ ደርሰን በእናንተ ድጋፍ በእናንተ እርዳታ ተወዳጆች እንዲህ አይነት ትልቅ የበረከት ስራን ለአብነት ትምህርቱ አስረክበን በተመሳሳይ ብፁዕ አባታችን ደግሞ እንዲህ ያለን የምስክር ወረቀት ሰጥተውናል። ይሄ ምስክር ወረቀት የፈለገ አትናቴዎስ ብቻ ሳይሆን የሁላችሁም ጭምር ነው። በዚህ አጋጣሚ ሁላችሁንም እጅግ በጣም አድርጌ አመሰግናችኋለሁ። በአሁኑ እንደ እግዚአብሔር መልካም ፈቃድ እንሄዳለን ወደ ወላይታ ሶዶ። እሺ ወደ ወላይታ ብፁዕ አባታችን አቡነ ይስሐቅ ጋር እንጓዛለን። እግዚአብሔር ቢረዳን እግዚአብሔር ቢፈቅድ ለአብነት ትምህርቱ አሁንም እንደ እግዚአብሔር መልካም ፈቃድ እየገዛዛ ናቸው ያሉ እቃዎች አሉ። ለመኪና ኪራይም ወጪ ያስፈልገን ነበር እና ተድላይ የሚባል ወንድማችን በዚህ አጋጣሚ እግዚአብሔር ይስጠው አንድ እቃ ለምንጭንበት አንድ ደግሞ እዛ ለሚሄዱ አገልጋዮች ሰዎችን ይዘን የምንሄድበት 2 መኪና ያለምንም ኪራይ ይዘን እንድንሄድ ሰፖርት አድርጎናል። እግዚአብሔር ይስጠው እና አሁን ደጋግመን እንዳልነው 350,000 ብር ይጎል ነበረ። 150,000 ብር የተለያዩ ሰዎች ሰፖርት አድርገው 200,000 ብር ብቻ ይቀራል። በአብነት ተማሪዎቹ ልክ ብርድ ልብስ፣ በአብነት ተማሪዎቹ ልክ መቋሚያ፣ ጽናጽል፣ ጥንድድር በሚመስሉ ልክ እንደዚህ የአብነት ተማሪዎች የሚለብሷቸውን ነጠላዎች ገዝተን ለመሄድ አስበናል እና የቀረን በጣም ትውስን ገንዘብ ነው ተወዳጆች 200,000 ብር ናት እና ማገዝ የምትችሉ እንድታገዙን በሉል እግዚአብሔር ስም እንጠይቃለን። አካውንት ቁጥሩን ልንገራችሁና እኔም ስለደከመኝ ልውጣ። ሁላችሁም ያዙት እሺ። 1222 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በለው ጊዜ ስም ጠይቃለሁ። 1222 38 61 56 እደግመዋለሁ ለመጨረሻ ጊዜ። ሙርሲ ማን ነው ተወዳጆች? አልገባኝም። ሌላ ላይቭ ላይ ነው? እሺ አካውንቱን ሁላችሁም የምትሰሙኝ ያዳምጡኝ እሺ። 1222 38 61 56 1222 38
61 56 በዚህ አካውንት ቁጥር ሁላችሁም ድጋፋችሁን እንድታደርጉ በሉል እግዚአብሔር ስም እንጠይቃለን።